ሆሳዕና ትልቅ ከተማ ሆና ሁሉም ደህና በልጽጎ ኑሮውን ቢያሻሽል እድገቱን ቢቀይር ቢለውጥ ማንም ደሃ ባይኖር ይህ ከልብ የመነጨ ለትውልድ አካባቢና ማህበረሰብ የተሰጠ መልካም ምኞት ብሎም ለተተኪዎች የምትመች ሀገር እውን ሆና የማየት ጉጉት የወለደው ቃል እኛ ባንደርስም የተወለዱ ልጆች በዜግነት እንኳን እንዲኖሩ ብር የተከፈላቸው ባለው ነፃነት እድገታቸውንና ኑሮአቸውን ተቀያሪ ኑሮ እንዲኖሩ ይሄ ተሰርቶ ቢሻሻልና ቢቀየር ቢለወጥ ደስ ይለኛል ነው ማለት ነው። አቶ ዮሐንስ ሞገስ ይባላሉ። በአዲሱ የማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በቅርብ ርቀት ላይ በምትገኘው ጊምቢቹ ከተማ ትውልድና እድገታቸው ሲሆን ለዓመታት በተለያዩ የሀገሪቱ አካባቢዎች ተዘዋውረው የቀሰሙትን የኮንስትራክሽን ሙያ ይዘው ከዛሬ 8 ዓመታት በፊት ወደ ትውልድ ቀያቸው በመመለስ በግንባታ አብዮት ውስጥ በምትገኘው ዘመናዊቷ ሆሳዕና ከተማ በሙያቸው ህይወትን እየመሩ ይገኛል። እኔ አሁን በዚህ በሙያዬ ብዙ ቤት የሽንት ቤት በሴራሚክ ነው የሚሰራው። ድሮ ግን በየሜዳና በየጫካ ነው የሚጣለው የሚያውቁ እኔ የሚያውቀው እኔም ሲሸና የነበርኩት በጫካ በባህር ዛፍ ውስጥ ምን ነው። ዛሬ ግን አልፎ ተርፎ ከሚኖሩት ይልቅ ሽንት ቤት ተስተካክሎ እየተሰራ ተለዋውጧል ማለት ነው። ተቀይሯል። እንደገና በየመንገዱ በየቦታው ሽንት መሽናት የለም፣ ጽዳት አለው። በእርግጥም ሆሳዕና በግንባታ አብዮት ላይ ትገኛለች። ከተማይቱ አሁን ላይ ውጤታማ የኮሪደር ስራዎችና የዘመነ የመሰረተ ልማት ግንባታዎችን እየከወነች ሲሆን ከነዚህ ተምሳሌታዊ የመሰረተ ልማት ግንባታዎች መካከል ደግሞ አንዱ የሆነው የዘመነ የፍሳሽ ማስወገጃና ማጣሪያ ማዕከል ግንባታ በአሁኑ ወቅት ቆሼ በሚባል ቦታ ላይም እየሰራች ነው። ይሄን ቆሻሻ ከዚህ ቀጥታ በጣም ብዙ ነዳጅ እየፈጁ ከዚህ አንስተው ነው ይሄን ቆሻሻ አንስተው ነው ይሄን ቤት የጀመሩት። እንደዛ ያደረጉት እንደዚህ ሆኖ ነው። ከባድ ቆሻሻ ነበረ፣ ከባድ ቆሻሻ መጣያም ነበረ። ከየትም ከከተማ የተሰበሰበ ሁሉ መጥቶ የሚጣለው እዚህ ነበረ። ከዚህ አሁን ኋላ ቦታው ተፈለገ ለፕሮጀክት ተብሎ ሲፈለግ ይሄ ቦታ እንደገና ተቀየሰ። መሐንዲስ መጣ ቀየሰ። ከቀየሰ በኋላ ይሄን ቆሻሻ ሁሉ ማንሳት ጀመሩ። ቤት መስራት ተጀመረ። ለኛም እንጀራ ወጣልን። እንደዚህ ግን ሲሰራ ዘፈን የለም እንዴ? ዘፈን የለም። አራታው ይኖራል። ከዚህ በፊት በሳኒቴሽን ፕሮጀክት በመናይበት ጊዜ ኦሎሞስት ከየቤቶች የሚወጡት ፍሳሾች የሆነ ቦታ ላይ ነው ዳምፕ የሚሆኑት ማለት ነው። ምናልባት እዚሁ ሳኒቴሽን ፕሮጀክት ላይ ጊዜያዊ ማጣሪያውን አይታችሁ ሊሆን ይችላል። እንደዛ ነው የሚጠራቀመውና ያ ደግሞ ዲስፖዝድ ይሆናል። ሲሞላ ረናውት ነው የሚደረገውና አሁን ባለው ሁኔታ ግን እያንዳንዷ ተጣርታ ትሄዳለች ማለት ነው። ስለዚህ በፊት የነበረውን የማዘመን ስራ ላይ ያስገባዋል ይሄ ማለት ነው። ስለዚህ ከዚህ ድሮ የነበረው ከቫኪዩም ትራክ በመጠቀም ከከተማው ይሰበሰባል። እዚሁ ሳይት ላይ መጥቶ ዳምፕ ይሆናል። ኦልሞስት ዳምፒንግ ኤሪያው ላይ እንደተሰበሰበ ይቆያል ማለት ነው። ምንም አይነት ስራ እድልም አይፈጥርም። ከተማውንም ኦልሞስት አካባቢውን የመበከል ነገርም ይኖረዋል። አሁን በምናይበት ጊዜ ግን ያንን ብክለት ኦልሞስት ያጸዳዋል፣ ንጹህ ያደርገዋል ማለት ነው። ይህ በዚህ መልኩ የከተማዋን የፍሳሽ አወጋገድ ስርዓት በብዙ ያዘምነዋል ተብሎ የሚጠበቀው ይህ ፕሮጀክት የውሃና ኢነርጂ ሚኒስቴር በውሃ ልማት ፈንድ በኩል በተገኘ ሀብት ያስገነባው ሲሆን አሁን ላይ ግንባታውም ከ50 በመቶ በላይ መሻገሩም ተነግሯል። የሳኒቴሽን ፕሮጀክት በተመለከተ ከ6 ከተሞች አንዷ ሆሳዕና ናት። አሁን ባለው ፕሮግሬስ ይሄ ምናልባት በጣሊያን መንግስት በተገኘ ብድር በ534 ሚሊዮን ገደማ የሚሰራ ፕሮጀክት ነው። ይህ ፕሮጀክት አሁን ባለበት ሁኔታ ኦሎሞስት
ፊዚካል አፈጻጸሙ 52% አካባቢ ደረሰና ፊዚካሊ ኦልሞስት 40% የደረሰ ፕሮጀክት ነው። የሆሳዕና የፍሳሽ ማጣሪያ የሚገኘው ከሆሳዕና ከዋና ከተማው 3 ኪሎ ሜትር ርቆ ነው። ቦታው ቆሼ በተለምዶ ቆሼ ይባላል። መጀመሪያ ደረቅ ቆሻሻ መጣያ ነበረ። አሁን ደረቅ ቆሻሻ መጣያው በሌላ ሳይድ ሆኖ የፍሳሽ ቆሻሻ መጣያው አሁን ባለንበት ቦታ ነው የሚገኘው። ይህ የፍሳሽ ማጣሪያ ግንባታውን የጀመረው በሰኔ ወር ነው፣ በእኛ ሰኔ። አሁን ላይ 52% አካባቢ ነው ያለው። በፕሮጀክቱ የሚካተቱት በዋነኝነት ይሄ ያለንበት ስለሽ ድራይንግ ቤድ ወይም የሰገራ ማጣሪያ መደብ ይባላል። ድራይ ቤድ የሚባል ወደ 22 አለን። ድራይ ቤድ ላይ መጀመሪያ የሚመጣው ሲዌር ድራይ ቤድ ላይ ይወርዳል። ከዛ በኋላ ኢንፊልትሬት አድርጎ ማጣሪያ ስክሪኒንግ አለ። ጠጠር አሸዋ አለን። ከዛ የተለያዩ አይነት 2 አይነት ሳይዝ ጠጠሮች አሉ። ከዛ በፐርፎሬት ፓይፕ ሆኖ በፓይፕ አማካኝነት ወደ ኤቢአር ይሄዳል። ኤቢአር ውስጥ 6 አይነት ክፍሎች አሉ። ሴትራሎች ሴትል ይደረግና ወደ ዌትላንድ ይገባል። ዌትላንድ ላይ ተጣርቶ ፒኤቹም ቲዲኤሱም ሁሉም ታይቶ ኢንቫይሮንመንትን በማይበክል መልኩ ተደርጎ ወደ ኢንቫይሮንመንት ይለቀቃል፣ ወደ ወንዝ ይለቀቃል። አስፈላጊ ከሆነም ለኢሪጌሽንም ለተለያዩ ነገሮች መጠቀም እንችላለን። በተጨማሪ ሊገነቡ የሚችሉ አንደኛው ዋናው ነገር ምንድነው? ከዚህ ተጣርቶ የሚወጣው ውሃ ጥራቱ ንጹህ ነው ወይ፣ የኢትዮጵያ አካባቢ ጥበቃ ያወጣው ስታንዳርድ ያሟላል ወይ የሚለውን ለማረጋገጥ የሚገነባ ሰርቪስ ቢልዲንግ ይባላል። እሱ በላቦራቶሪ ኢኩፒድ ይሆናል። ያንን ካላረጋገጠና ካላሟላ ከዚህ የሚወጣው ፍሳሽ ወደ አካባቢው መለቀቅ አይችልም። ስለዚህ ግንባታው የሚይዛቸው ነገሮች በዋነኝነት 3 የማጣሪያ ሂደቶች አሉ። ይሄ ፕሮጀክት እንግዲህ ቀድሞ ነው የጀመረው። በአሁኑ ሰዓት ወደ 50% ከዛ በላይ እየተጠናቀቀ ይገኛል። እንግዲህ ይሄን ፕሮጀክት ደግሞ ለማስተዳደር ሱፐርቫይዝ ለማድረግ ክትትል ለማድረግ የተቀጠረ ኮንሰልታንት አለ። ከኮንሰልታንቱ ጋር በየወሩ ሪፖርት እንለዋወጣለን። ከዚህ ውጪ ደግሞ እዚህ ተቀጥረው የሚሰሩ በሚኒስትሪው በኩል በዚሁ በጀት ተቀጥረው እዚህ ክትትል የሚያደርጉ ባለሙያዎች አሉ። ከዚህ በተጨማሪ ደግሞ ከሚኒስትሪው ራሱ በየጊዜው መተን የምናይበት ሂደት ስላለ ፕሮጀክቱ በጊዜ ይጠናቀቃል የሚል እምነት አለ። ፕሮጀክቱን የጀመርንበት አካባቢ የክረምት ሳይት ክረምት ጊዜ ነበረና ትንሽ ክረምቱ አስቸጋሪ ነበረ። ከዛ ባለፈ ያው አሁን ባለው ደረጃ እስከ 52% ድረስ ደርሷል። በፊዚካል ደረጃ ፋይናንሻሊ እስከ 40% አካባቢ ደርሷል ፕሮጀክቱ። በአሁኑ ሰዓት ከሞላ ጎደል አለቀ ብለን የምንለው ይሄ ስለጅ ድራይንግ ቤድ ወይም የፍሳሽ ማጣሪያ ቤዱ ነው። ይሄ በአጠቃላይ 22 ድራይ ቤዶች አሉ። ከሰኔ ጀምሮ ስንገነባ ነበረ። ዋና ግንባታቸው 100% ተጠናቋል። የሚቀረን አንደኛ ጣራ ማልበስ ነው። ሁለተኛ ፓይፖችን ወይም ቧንቧዎችን መዘርጋት ነው። ሶስተኛ ደግሞ እዚህ ጋር ለፊልተር ሚዲያነት የሚያገለግሉ ፊልተር ሚዲያዎችን መዘርጋት ወይም ማድረግ ነው። ከዛ ውጪ ይሄኛው ለአገልግሎት የሚያግደው ነገር ምንም የለም። በእርግጠኝነት እኛ አሁን ኦልሞስት ከ3 ወር በኋላ እንጨርሳለን ብለን እናስባለን። ከዛ የማኔጅመንት ስራ አለን። 1 አመት ደግሞ ማኔጅመንቱን ይሄንን ፕሩፍ አድርገን ሃይድሮሊክ ስትራክቸር ስለሆነ ፍሰቱን አድርገን ወደ ኤቢአር አስገብተን ደግሞ 1 አመት ደግሞ እሱን ማኔጅ እናደርጋለን። አሁን ባለንበት የከተሞች ስታንዳርድ ደረጃ አሁን ሆሳዕና ኦልሞስት ወደ ስማርት ሲቲነት እየሄደች ያለችበት ሁኔታ ነው ያለውና አንድ ስማርት ሲቲ ደግሞ እንደዚህ አይነት ፕሮጀክቶች ማቀፉ በጣም ግድ ነው። ምክንያቱም ይህ የፌካል ስሌጅ ትሪትመንት ፕላንት ሆነ የፍሳሽ ማስወገጃ ጣቢያ የአካባቢን የጤና ሁኔታ የህብረተሰቡን የጤና ሁኔታ የሚቀርፍ ጉዳይ ነው። ምክንያቱም ይሄ በቀላሉ ማኔጅ ተደርጎ ወደ ንጹህ ውሃ ተቀይሮ ነው ኦልሞስት ውሃውም ወደ መስኖ አጠቃላይ ድራይ ቤዱ ላይ ያሉ ነገሮችም ወደ ኮምፖስት ወደ ማዳበሪያነት የሚቀየሩ ናቸውና ከዚህ አንጻር አንደኛ ወደ ስማርት ደረጃ የሄደን ከተማ ኳሊቲ ኦፍ ስታንዳርድ የሚባለው ነገር አለና የህብረተሰቡን ኳሊቲ ይቀይራል ተብሎ የሚታሰብ ፕሮጀክት ነው። ይሄ ፕሮጀክት ሲያልቅ አንደኛ ባዮጋዝ ፈርቲላይዘር በማምረት የስራ እድል እንፈጥራለን። ሁለተኛ እዚህ ላይ
ሌበር ከ50 በላይ ሌበሮች አሰማርተን የስራ እድል እንፈጥራለን። ሁለተኛ የከተማው ፍሳሽ በሙሉ እዚህ መጥቶ ተጣርቶ ወንዞች ሳይበከሉ ሴፍ በሆነ አይነት አወጋገድ ዘዴ ተጠቅመን የውሃውንም እጥረት እንቀንሳለን። አወጋገዱን ዘመናዊ እናደርጋለን። ጽዱ ከተማንም የመፍጠር አላማ ያለው ስለሆነ ይህ ፕሮጀክት መፋጠንና በጊዜ ማለቅ ያለበት ፕሮጀክት ነው እላለሁ። ይሄን ማስገንባት ብቻ አይደለም፣ ይሄ የሆነ ቦታ የሚገነባ ማጣሪያ ነው። ወደ ማጣሪያ ማጓጓዝ ያስፈልጋል። በሲስተሙ የሚሄደው በቱቦ የሚሄደው እንደተጠበቀ ሆኖ ከየቤቱ በሚሄድበት ጊዜ ማለት ሄዶ እንትን ለማድረግ የፍሳሽ መኪናዎች ይሄ ቫኩም ትራክ የሚባሉ መኪናዎች ለእያንዳንዱ ከተማ ይገዛል። በእነዚህ ከተሞች ይጓጓዛል ማለት ነው። ቆሻሻው ተጓጉዞ እዛ ትሪትመንት ፕላንት እየተገነባ ያለው ባያችሁት መሰረት እዛ ነው የሚጨመረው። እዛ ማጣሪያ ይደረጋል። የተጣራው ነገር ተመልሶ አገልግሎት ላይ ይውላል ማለት ነው። በዚህ ሂደት አካባቢያችን ጽዱና ለነዋሪዎች ምቹ ለማድረግ ነው በአንድ በኩል እየተሰራ ነው። በቀጣይም ይህንን መሰል የዘመነ የፍሳሽ ማስወገጃና ማጣሪያ ማዕከል በሁሉም ከተሞች እንዲገነቡ እንደ ሆሳዕና ያሉ ቅድሚያ ተጠቃሚ ከተሞች ፕሮጀክቱን በተያዘለት ጊዜ በማጠናቀቅ ያለባቸውንም ብድር በቶሎ ወደ መመለስ ሊገቡ ይገባል ተብሏል። ሚኒስቴር መስሪያ ቤቱ ድጋፍ ነው የሚያደርገው። ውሃ ልማት ባንክ ድጋፍ ነው የሚያደርገው። ባለቤቶቹ ከተሞች ናቸው። ባለቤቶቹ ክልሎች ናቸው። ስለዚህ በዋናነት ይሄ ስራ በታቀደው በጀት በተያዘው ጊዜ በተቀመጠው ስታንዳርድ መሰረት ተሰርቶ እንዲያልቅ ክትትል ማድረግ አለባቸው። ኃላፊነት ሊሰማቸው ይገባል። አንድ ሁለተኛው ከነሱ የሚጠበቅ መዋጮ አለ። የፕሮጀክት መዋጮ ያንዳንዱ ከተማ ያውቃል፣ ያንዳንዱ ክልል ያውቃል። ይህን ቶሎ ገቢ ማድረግ አለባቸው። ምክንያቱም የፕሮጀክት አፈጻጸም ከገንዘብ ጋር የተገናኘ ነው ያለው። እኛም ከዚህ በፊት የተበደርነው የሙጎ ወንዝ ፕሮጀክት አለን፣ ንጹህ መጠጥ ውሃ ፕሮጀክት ማለት ነው። የዛን አመላለስ ስቴፕዋን ጠብቀን እየመለስን ያለ ነው። አሁንም ፕሮጀክቱ ካለቀ በኋላ የአከፋፈል ወይም የመመለስ ሁኔታውና አሰራሩን ጠብቀን ለመመለስ በጣም እንደ ዩቲሊቲ ሬዲ ነን። ምናልባት ይሄ ፕሮጀክት የ2 ዓመት ፕሮጀክት ነው። 1 ዓመት የኮንስትራክሽን 1 ዓመት የኦፕሬሽን ነው። ምናልባት ይሄ ኦፕሬሽኑን ለማካሄድ ከዚህ ኮምፖኔንቶች የሆኑ 2 ቫኪዩም ትራክ 1 ሰርቪስ ካር አለና እነዚህም ፓራላል መሄድ ከቻሉ ፕሮጀክቱ በተያዘለት ጊዜ ገደብ አልቆ የኦፕሬሽን ጊዜውም በተያዘለት ጊዜ ገደብ ውስጥ ይጀምራል ማለት ነው። ይሄ ቃል በጣም ኢትዮጵያን የጎዳ ዝም ብለን እኛ እንደ ተራ አድርገን የምንለቃቸው ነጠላ ዜማዎች ኢትዮጵያ ታሪካዊ ጠላቶች በዚህ ወስደው እኛን እየገረፉ ይገኛሉ። ኢትዮጵያ በቂ ውሃ እንዳላት አድርጎ ያወራሉ። እኛ የለንም ውሃ፣ በአጭር አማርኛ ማለት ነው። ማማ የተባለችው ቃል ከፍታ ላይ መቀመጣችን ብቻ ሲገልጽ እንጂ ከኢትዮጵያውያን የሚተርፍ ውሃ ነው አይደለም። ይሄን የምንልበት ምክንያቶች አሉ። ኢትዮጵያ በጣም ሰፊ ሀገር ነች። ወደ ምስራቁ ኢትዮጵያ አካባቢ ሄደ ብታይ ወንዝ የሌለበት ቦታ፣ የከርሰ ምድር ውሃ የማይገኝበት ቦታ እናገኘዋለን። በጣም ሰፊ ቦታ የሚባል እስከ 1 ክልል መሸፈን የሚችል ማለት ነው። ወደ ማዕከላዊ ኢትዮጵያ ከአዲስ አበባ ጀምሮ ካየህ ያለው ህዝብ ብዛትና ያለው የውሃ መጠን አይመጣጠንም፣ በጥራትም በብዛትም። አንዳንድ ቦታ ላይ ውሃ ያለ ይመስላል፣ ውሃው ግን ውሃ አይደለም። ወደ ስብጥ ሸለቆ አካባቢ ወርደ ካየህ የበሰቃ ሐይቅ የሚባል ሲታይ ውሃ ነው፣ ለምንም የማይሆን መርዛማ ውሃ ነው ማለት ነው። ጠቅላላ በዛ በሸለቋችን ውስጥ የምናያቸው የጉድጓድ ውሃዎቻችን የፍሎራይድ ችግር አለባቸው።
ሰዎች ለመጠጥ መጠቀም አይችሉም። በጣም ከፍተኛ ዋጋ ይፈልጋል። ወደዚህ ወደ ምዕራቡ መጥተህ ካየ የጉድጓድ ውሃዎቻችን አይረን አለባቸው፣ ብረት አለባቸው ማለት ነው። ስለዚህ የት አለ ኢትዮጵያ ውሃ አላት የምንል በጥራትም በብዛትም የለም። ይህም በደንብ አድርጎ አስጨብጠን ሰዎቻችን ገብቷቸው ዲፌንድ ማድረግ አለብን። የእኛ ጠላቶች ምን ይላሉ? ኢትዮጵያ በቂ ውሃ አላት፣ በቂ ዝናብ አላት፣ በቂ የርሰ ምድር ውሃ አላት፣ በቂ የሚፈስ ውሃ አላት። ስለዚህ ግድብ መስራት አይጠበቅባትም፣ የለባትም ነው አይለባትም የሚል አማርኛ አስምሮ ያስቀምጣሉ። ከየት እነሱም እኮ ይላሉ ብለው በእኛ ላይ ይጠቅሳሉ ማለት ነው። which is wrong። ይሄ ትርክት ነው። እኛው በፈጠርነው ትርክት ሰዎች እኛን አታክ ያደርጉናል። በተለይ የታችኞቹ ተፋሰስ ሀገራት የምንላቸው ካየናቸው በዚሁ ኢትዮጵያን ሁሉ ጊዜ ለማጥቃት ይሞክራሉ፣ ዓለም አደባባይ ላይ ማለት ነው። ስለዚህ ይሄ ትክክል አለመሆኑን 3 ዓመት በፊት በጀመርነው የሃይድሮ ዲፕሎማሲ ፎረሞቻችን በየጊዜው አቅጣጫ ያስቀመጥን እንገኛለን ማለት ነው። ግን ኮንቲኒየስ ኢንጌጅመንት ይፈልጋል፣ በዛ ደረጃ ላይ መሆን ይፈልጋል። ስለዚህ ኢትዮጵያዊ ውሃ ማማ ናት የሚለው ቃል ኢትዮጵያ ከፍ ያለ ቦታ ላይ መገኘቷ ነው ማማ ያረጋት እንጂ በቂ ውሃ ኖሯት አይደለም። በቂ ውሃ እንዲኖረን ካስፈለገን ውሃዎቻችንን መገደብ አለብን። የኢትዮጵያን ታሪክ ከሚቀየሩት አንዱ በየትኛውም ዓለም ላይ የመደራደር አቅማችን ሊጨምር የሚችለው በጊዜ ነው የምትደራደረው እንጂ ለመያዝ መደራደርና ይዜ መደራደር የተለያዩ ትርጉም አልሰጣቸዋል። ህዳሴ ግድባችን ባለፉት ዓመታት በተለይ ከለውጡ መንግስት ወዲህ ከልብ በመሰራቱ ከልብ በመመራቱ ክቡር ጠቅላይ ሚኒስትራችን ሲያደርጉ በነበረው በልዩ ክትትል ህዳሴ አድርገን አባይ የሚባለው ወንዝ በኢትዮጵያውያን ቁልፍ ብቻ ተፈቅዶለት እንዲንቀሳቀስ ማድረግ ችለናል። ትልቅ ኩራት ነው። የኢትዮጵያውያን ትልቅ ኩራት በየትም ቦታ ላይ ዓለም ላይ ስትሄድ ስለ ውሃ የሚያውቁ ሰዎች ጥያቄ የሚመስለኝ ነው። ሀባው ቱርዳም ግድቦቻችሁ እንዴት ነው? አንዳንዱ በጣም በኩራት ነው የምናገሩት ለመናገር በተለይ አፍሪካ ወንድሞቻችን በትልቅ መድረክ ላይ ፕራውድ ኦፍ ዩ እኛ በእናንተ ኮርቴናል የሚል ያሳዩናል። ወዳጅ እንደዛ ነው። ጠላት ደግሞ በዛው ልክ በቁጭት እያበደ ይገኛል። አሁን እንደምናየው በተለያየ አጋጣሚ ኢትዮጵያን ስም ማጥፋት፣ ኢትዮጵያን ማጠልሸት ይሞክራል። የፈለገ ተናገሩ፣ የፈለገ ነገር ቢያደርጉ ሪቨርስ ማድረግ አይቻልም ማለት ነው። ህዳሴ ሆነዋል። ህዳሴ ሆነዋል። ህዳሴን ከገነባን በኋላ ብዙ ህዳሴዎችን ለመገንባት ልምድ አግኝተናል። ልምዱ ቴክኒካል ብቻ አይደለም። ዓለም ላይ እንዴት ተጫውተን ዲፕሎማሲውን በመስራት ስራዎችን ማሳካት እንደሚቻል አሁን ባለን አስተዋይ መሪዎቻችን በኩል ስኬት ማምጣት ተችሏል። እሱ በደንብ የሚያሳይ ነው ማለት ነው። እንግዲህ ማማ ካልሆነኛ የምትመጣውን የዝናብ መጠን ከእያንዳንዱ ወንዝ የሚመጣውን ጅረቶች ደማምሬን አንድ ላይ ግድብ አድርገን መስራት ግዴታችን ይሆናል። እነዚህ ግድቦች የግድ ህዳሴ ማካከል አለባቸው። በማንኛውም ወንዝ ላይ ክልሎቻችን ባለፈው ንግግር ላይ እንዳረኩት መጨረሻ ላይ የምጠቀምበት ሆኖ ውሃን በየደጃቸው መያዝ አለባቸው። ከትንሹ ከጣራ ላይ ከሚሰበሰበው ወተር በስቲ ጀምሮ እስከ ትልቅ ህዳሴ የሚያክሉ የውሃ ማጠራቀሚያዎች በብዛት መቻል አለባቸው። ለአርብቶ አደሩም ለአርሶ አደሩም ለከፊል አርብቶ አደሩም ለከተሜውም ለገጠሩም ለሆኑ ግለሰቦቻችን ውሃን መያዝ ከቻለ ብቻ ነው በጣም ብዙ ቦታ መሄድ የምንችለው ማለት ነው። 130 ሚሊዮን ህዝብ ይዘን በጣም ብዙ ዝናብ ዘንቦ ክረምት ላይ እኛ ምንም ሳንጠቀም ፈሶ የሚሄደው ለጎረቤት ሲሳይ የሚሆነውን ነገር መያዝ ከቻለ አሁን በጀመርነው እድገት ላይ ስንሄድ በጣም በአጭር ጊዜ ውስጥ ውሃ ኢትዮጵያ የብልጽግና መሰረት ወይም ምሰሶ ማድረግ ይቻላል። ይሄ እንግዲህ የሚቻለው እንዴት ነው? ቅድም ባለው ትፉሃለን በቂ ውሃ አለን ብለን በቀረፍቶ አይደለም ማለት ነው።